የምወዳት እንዴ መድረኩን ተጠቅማ እሺ ጀምሮ ማቆም ይቻላል ወይስ ያለ ማለቅ አለ? ርዕሱ ነው የግጥሙ። እሺ አንድ አጠር ያለች በደንብ ማስታወሳት የምወዳት አንድ ልበላ እባክህ። እሺ እሺ ርዕሱ ይንሳሽ ይሰኛል። ታውቀዋለህ እንዴ? ታቸው አንዴ ግጥኔ ርዕሶች ውርድ ነው። እሺ ይሁን በልኝ። ታውቀዋለህ እንዴ? ፈገግ አልክ። አይደለም ርዕሶቹ ሁሌ ነው የሚገርሙኝ። እሺ እሺ ግን አይ በመጥፎ ግን እንዳይብኝ ሀሳቡ ሌላ ስለሆነ እሺ ጨርሱት። ጨርሳ ካልጨረስከው ችግር ስለሚፈጠር ግጥሞቹን ከመጨረሻ ሰሙት። እሺ እሺ ይንሳሽ ልብሽ ሁሌም ይድማ በሐዘን ይቀጣ ዓይንሽ እንባን ያቅርብ ውስጥሽ ሰላም ይጣ ፍቅሬን እንደገፋሽ እንደጣልሽው ከወለል ስጋሽ ቋንጣ ይሁን በገመድ ይንጠልጠል የረገጥሽው ሁሉ እሾህ ይሆንብሽ ጸጉርሽም ረግፎ ማበጠር ይሳንሽ ተራምደሽኝ ከሄድሽ አሻፈረኝ ብለሽ በንብርክክ በእንባ በፍቅር ስማጸንሽ ዘመንሽ ጨልሞ መንገድሽ ይጎርብጥ በብርድ በፀሐዩ አካልሽ ይንቀጥቀጥ ውዴ ፍቅሬ እኔ ከዚህ በኋላ ላንቺ ልመኝልሽ አፍቃሪ አድሎ ፍቅር ግን ይንሳሽ ውዴ እኔ ይሄን ሁሉ በአንቺ ላይ የተመኘው አንድ በአንድ በእኔ ላይ አምላክ ያፈራርቀው እኔ ከዚህ በኋላ ላንቺ ልመኝልሽ አፍቃሪ ልብ አድሎ ፍቅርን ግን ይንሳሽ። አለቀ። እንትን የለም ምርቃት የለህም። እንዳይናደዱብኝ እርግማኑን ለራሱ ወስዷል እኮ ፓፒዬ እርግማኑን እኮ ወሰደ ለኔ ያርገው አለ እኮ እርግማኑን ለራሱ ወስዷል። አይ እኔ ብዕርህን በጣም ነው የምወድልህ፣ እይታህንም በጣም ነው የምወድልህ። ግን ምን አለ በመጀመሪያ ቀን ለቤተሰቦቹ ፍቅር ፍቅር የሚሸት ነገር ብገጥምላቸው። አስደነገጥካቸው እኮ እየገሰጹ ነው ከታች እየገሰጹ ነው ከታች። እኔ ለምን ለቤተሰቦች አንድ ከፈጣሪ ጋር ደስ የሚል ነገር አላቀርብላቸው? ምንድነው? ግጥም ነው? አዎ። እሺ አይሻልም? እሺ ወደዛ ቀረብ ያለ ደስ ይለኛል። እሺ ርዕሱ ንገረኝ ይሰኛል። እሺ የእጆቼ መዳፍ በስለት ለበሱ እርቃኔን ለሰቀሉ እናትን ላስለቀሱ በጋለ ብረት ጎንን ላተኮሱ ከወንበዴ እኩል ከቀማኞች እኩል ክብርን ላረከሱ አባቴ ወይ ብለህ አባቴ ሆይ ስትል ይቅርታን ሰጥተህ ምሕረት ችርሃል። ታዲያ የኔ አይነቱ የ80 ሚስቱን ለ40 ላላበቃ ይቅርታ ለነፈገ ለምሕረት አልበቃ ለስጋ ክህደት ነፍስን ላበረረ ተገድሎ ለገደለ ተሰብሮ ለሰበረ ምን አልክ በመንበረ ምንስ ተብሎ ተጻፈ በደም ለጨቀየ ነፍስን ለቀጠፈ አለ ሆይ ምሕረት አለ ሆይ አንድ እድል መዘግየት መቅረት ነው መጠበቅ ለማይችል ንገረኝ ግድ የለም ለወቀው እንቅጩን ሰው የወሰነለት አያጣም አማራጩን ከፍርሃት ልላቀቅ አያመንመነኝ ሰቀቀን ሞት ላይ ቀር መምጣቱ እስከመች ተጨንቄ እስከመች ተጨንቀን ንገረኝ ሚስቱን ለገደለ አለ ሆይ ፍትሃት ውለቷን ረስቶ አንቆ ላሳረፋት ቃሉ ለተበላበት ልቡ ለተሸረፈ ከትእዛዘ መሃል ምንስ ተብሎ ተጻፈ ገደልኳት አንቄ በ10 ጣቶቼ ከሰው መግባር ብትረክስ ቃለ ዘግቼ ሎሚ ተረግዝ እግሮቿ እየተንፈራገጡ ተንከባለ አይኖቿ እንዳጉረጠረጡ መላ አካላቷ እንደራደ እንደጋለ እንጆሪ ከንፈሯ ደርቆ ደም እየመሰለ ድምጿ ተቆራርጦ ቃል ሽል እስከው ካንደበቷ ገደልኳት ካልጋይ ገደልኳት ከቤቷ
ብለሃል አትታዘብ፣ ከጠላት አትኳረፍ፣ ኖሮ አትሰስት፣ ዳን አትጸየፍ። አውቃለሁ ብለሃል ባለጸጋም ከሆንክ የወደቀን አንሳ፣ ጾም ጸሎት አትዘንጋ፣ ለነፍስህ አትሳሳ። ታዲያ የኔ ሌሊቱ የ80 ለ40 ላላበቃ ይቅርታ ለመፈገ ለምረት ላልበቃ ምን አልክ በመንበርህ ምን ተጽሎ ጻፈ በደም ለጨቀየ ነፍስ ለቀጠፈ አለ ሆይ ምረት አለ ሆይ አንድ እድል መጠበቅ መቅረት ነው መጠበቅ ለማይችል ንገረኝ ግድ የለም ለወቀሩ ቁጭ ሰው የወሰነ ዕለት አያጣም አማራጭ። ፓፒሻ በጣም አሪፍ ደስ የሚል ግጥም ብራዘር። አሪፍ ነው ፓፒ፣ በጣም በጣም አሪፍ ነው። በቃ ቤተሰቦች ከወደዱልኝ ደስ ይለኛል። ቤተሰቡ እንግዲህ እየሰማችሁ ነው። ፎሎ አድርጉት፣ የምር አበረታቱት። አሪፍ ልጅ የሚሆን ልጅ ነው፣ አሳድጉት። ፓፒ መቼ ነው ብቅ የምትለው? መቼ ነው ብቅ የምትለው? የሆነ እንጃ በእናትህ። አሁን እኔ እኮ ዝም ብዬ ቀን መቁጠር ነው የሰለቸኝ። አሁን ስራ ነው አባቢ፣ ስራ ነው። የሆነ ቀን ከጆ ጋር እመጣለሁ። ደስ ይለኛል። አስታውሳ ይዘኝ ዳኒ ዳጊ ወይ አይ ነው እንጂ ዳጊ ነው እንጂ እዚህ እኮ በቃ ጆ እኮ ተረሳ። ዳጊ እያልኩኝ በቃ ጆን ረሳው። ቀን በቀን ዳጊ እያልኩት በቃ ረሳሁት ጆ። ኧረ ችግር የለም ምን ይወስዳል ይኖረኝ። የሆነ ቀን ስንወጣ ዛሬ ለምን አንሄድም በለኝ ዝም ብለህ። እሺ እሺ ስንወጣ ከስራ ስንወጣ የሆነ ቅዳሜ እንሂድ በለኝና ደርሰን በዛው እገባለሁ። በቃ እንደዛም አሪፍ ነው። በቃ እንሄዳለን። ፓፒ አመሰግናለሁ ወንድሜ፣ እንገናኛለን። ዳንዬ ኧረ ችግር የለውም። እሺ ወንድሜ ሰላም ሁኑልኝ። ፓፒ ወይ ጆ እኔ ራሱ ልሄድ ነውና ቻው ቻው ቻው። በቃ እሺ ሻለው ወደፊትም ያው ሐረግ ድራማ ደግሞ ፌቨራይት በጣም ወደው እንዳልፈኝ ብዬ እንደውም ሰብስክራይብ እያረኩኝ ፌቨራይት እያረኩኝ ማየው ድራማ ነውና በርቱ። በጣም ነው የማመሰግነው። ያለኝ ነው። እሺ አቤኔ በርታ። በጣም ምንም የሚከለክል ነገር የለም፣ ማድረግ ትችላለህ። ሜቢ ፎሎ አድርጌያለሁ መልስልኝና ካስቶች ሲኖሩ ምናምን ሲኖሩ እነግርሃለሁ። እሺ ካስት በሚወጣ ሰዓት እና ታውን ምን አይነት ትኩረት እንደማድረግ ታውቃለህ? ፕሮግራም ሲኖራችሁ ለምሳሌ ማስተዋወቅ እንችላለሁ፣ ፕሮሞት ማድረግ ማለት ነውና ለምሳሌ ሐረግ ድራማን ላስተዋወቅላችሁ ልበል። ላስተዋወቅ ፈቃደኛ ነህ እዚህ ጋር? አይ ችግር የለውም፣ መስራት ትችላለህ። አሁን እሱን እኔ መወሰን አልችልም፣ ግን ፊልሙ ላይ ካስቲንግ ምናምን ሲኖር ኢትስ ኦኬ እንትን እላለሁ። አንተን የሚመጥን አንተን የሚወክል ነገሮችም ካሉ ኤኒዌይስ በርታ በጣም። በሌላም ማስታወቂያዎች ምናምን ሲኖሩ እኔ ያሳውቃለሁ አለው። አዎ ከዚህ ቀደም አንድ ወልት ማስታወቂያዎች ላይ ሰርቻለሁ። ናዝሬት የሚገኘው አንድ ክራውን ሞዴሊንግ ስኩል ይባላል። በዚህ አጋጣሚ ክራውን ሞዴሊንግ ስኩል ማለት ነውና እዛ ቲክቶካቸው ላይ ገብቼ ክብሯት ክራውን ሞዴሊንግ ስኩል አዳማና አዳማ አካባቢ የምትገኙ በሙላ ክራውን መታችሁ ሰልጥኑ፣ ስኬታማ ትሆናላችሁ። ክራውን የመጣ ስኬት ይዞ ወጣ ምናምን ብዬ ደስ ብሏቸው በጣም በቃና ማስታወቂያ አሰሩኝ። መጀመሪያ ማስታወቂያ ማለት ነውና በጣም ያምር ታለንት ነው ያለ። አሪፍ ነው ድምጽ ምንም ይሆናል ለማስታወቂያ በጣም አሪፍ ነው። ብቻ በምንም ነገር በርታ። ዋናው ተስፋ ለመቁረጥ ተስፋ እና ግብን ማሰብ ነው። ነገን ፊትህን ማሰብ ነው ብራዘር። ማናችንም ስንመጣ ነጋችንን አስበን ነው እዚህ የደረስነው። ከዚህም በላይ የምንሄደው መንገድ ላይ ያለ ነው። በዚሁ ተስፋ ውስጥ ነው። ምንም ተስፋ እንዳትቆርጥ። አላማን ፊትህን ብቻ ተመልከት። አላማ አለኝ እኔ
ያው ሰው ሲመጣ በዓላማው ነው የመጣው። ታውቃለህ ብዬ አስባለሁ። ቻሌንጆች ይኖራሉ። ቻሌንጆችን ደግሞ ማለፍ ግዴታ ነው። ስለ እውነት ስለ ቻሌንጁ ማሰብ ሳይሆን ስለ ወደፊቱ ማሰብ ነው። ቻሌንጁ እንዴት እንወጣዋለን የሚለውን ነገር ነው ማሰብ። እኔ ከህይወት የተማርኩት ነገር ቢኖር ዝቅታን፣ ከፍታን የሆኑ ደረጃዎችን አይቻለሁ። ስልክ ከፍ ብዬ ሳይሆን ያው ከፍ ያሉ ሰዎችን ከኔ ጋር በብዙ የታዩ ሰዎች ስላሉ ነውና ያው እበረታለሁ። በተለይ በደዘነ አይነት ስራዎች ላይ ባገኘሁት አጋጣሚ ራሴን ማስተዋወቅ በጣም እወዳለሁ። ስላወቅኩ ደግሞ በጣም ደስ ብሎኛል። ስላዋራኝ የሐረግ ኩሮዎችን እንዳለ ሰላም በልልኝ። በጣም እንደምወዳቸው ነገርልኝ። ኤፍራታን፣ ቤዛን ያልጠቀስኳቸው ደግሞ ያክፉ ደግሞ አለ ደግሞ አልነበረ ስሙ ይጠፋብኛል። ያፌት ፎኑ አይደለም ግን ካራክተሩ ነው። ሁሉም ካራክተራቸው ነው። ማንነታቸው የሚገርም ነው። ብቻ ሰላም እልላለሁ። እኛም በምንገባ ሰዓት ካለ ከሁሉም ባሉበት ደግሞ አገናኛለሁ። ችግር የለውም። ስልኬን ልክልና ደግሞ ታገናኘኝ በጣም ደስ ይለኛል። ችግር የለውም። ስንገባም ኦንላይን ካለ እንደዚህ ገስት ትገባና ታወራቸዋለህ ምናምን። እንደ ታናሽ ወንድም ስላየኝ በጣም አመሰግናለሁ። የእውነት በጣም አከብርሃለሁ። በጣም ነው የምወድህ። ጀግና ነህ። ቴንክ ዩ ብራዘር። ቴንክ ዩ። ሉሊትን ሰላም በልልኝ። በጣም እሺ ተጫውተዋለች። የእውነት ካራክተሩ እግዚአብሔርን የሆነ ድራማዋን እያየው የሆነ ፊልሟን እያየው በጣም በቃ ልጅ ነች እስክል ድረስ በጣም እየተገረምኩበት እና ለማንኛውም በቃ እዛ ውስጥ ያላችሁትን በሙሉ ከዳይሬክተር ከካሜራማን ሁላችሁንም በጣም ነው የምወዳችሁ። በርቱ። አዲሱ ክፍል መቼ ይለቀቃል? በእናትህ እሱም ብቻ አሳውቀኝ። አልወጣ ዛሬ ከኤዲቲንግ ካለቀላቸው ዛሬ ግን የሚያልቅላቸው አይመስለኝም። ነገ ይለቀቃል። ግን አዎ በየቀኑ የሚሰራው ማለት ነው ወይስ ኤዲት ማድረግ ነው? ያው እኛ ብዙ እንቀርጻለን፣ ግን ያው ኤዲቲንጉ ያው ጊዜ የሚፈልግ ነገር አይደል? ዝም ብሎ ስለሚመጣ ደግሞ በጣም ነው የሚሰራው ምናምን በጣም አዎ ኦዲየንስን ከማክበር በጣም በመስራት ስለሚሰራ እንደዛም ሆኖ አንዳንድ ነገሮች እንትን ይላሉ። ስለዚህ በጣም ጊዜ የሚወስደው የኤዲቲንጉ ላይ ነው። አዎ ኤዲቲንግ በጣም ያለፋል። እኔም ኤዲቲንግ ተምሬያለሁ እና ያው አውቀዋለሁ። ትንሽ ያለፋል፣ ጊዜ ያስፈልጋል፣ ትኩረትም ያስፈልጋል እና በርታለን። በርቱ። ጀግኖች ናችሁ። እኔ በጣም ጀግኖች ናችሁ። እናመሰግናለን። ደግሞ እንገናኛለን ብዬ አስባለሁ። እንገናኛለን። ካስቲንግ ሲኖር ደውልልኝ፣ ስልኬን አስቀምጥልሃለሁ። እሺ አቤት። ቴንክ ዩ ስለገባ ባይ። ናና ባለብዕሩ ዳኒ ወዳጄ ጆን አግባ። ጆን ማላ አለው ግባ። ወይ ላክ ገስት ዳኒ እንዴት ነህ? ሰላም ፓፒ አለሁልህ። አማን ነው ሁሉ አማን አለሁልህ። ፊስ ነው ሁሉ ሰላም ፓፒ። ማይ ፋሚሊ ቤተሰቤ ዳኒ ይባላል። በጣም ጎበዝ ገጣሚ ነው። ፎሎ አድርጉት፣ ግቡና ይለት ጀምር ሲል ቀደም ብለህ ደውልልኝ። እሺ የምር አሪፍ ቪዲዮ ነው እና እንትን በሉት ፎሎ አድርጉት።
ተከታተሉት፣ አበረታቱ። ፓፒ ስራ አሪፍ ነው። ዳንዬ በጣም አሪፍ ነው ስራ። አንተ ጋር እንዴት ነው ስራ? ቤተሰብ ደህና ናቸው? ጠፋ እኮ አባቢ። አዎ አባቢ እኔ ነው ጆ እንዴት ነው? ዳጊ መጥቶላችኋል? ሰላም ነው አለው። የግጥም ምሽቱ ውስጥ ትንሽ በለን። መች ነው በወር ስንቴ ነው ምናምን የሚመጡ ልጆች ካሉ ምናምን ዳንዬ ወይ ፓፒ ስለምታዘጋጁት የግጥም ምሽት ምናምን አውራቸው ውስጥ ፓፒ መች ነው? የት ነው? በአሁኑ ባይዘቤ አንደኛ ዓመታችን ነው። ነገራችን ማን መሆሩ መፋቂያ ኪነት ይሰኛል እና ወሩ በገባ የመጀመሪያው አርብ ነው የሚካሄደው። አድራሻው ደግሞ አዲስ አበባ ማሜ ህንጻ ላይ፣ ማሜ ህንጻ 3ኛ ፎቅ ላይ ነው። ያው እንግዲህ ቤተሰቦች እንድትመጡ አሪፍ ገጣማን ያሉ አሪፍ ድምፃውያን አሉ። መታችሁ ፕሮግራሙ እንድትካፈሉ። ባይዘዌ የግጥም ችሎታ ያላችሁ ሰዎች መድረኩ ክፍት ነው፣ ሄዳችሁ ማቅረብ ትችላላችሁ። ታለንት ያላችሁ ሰዎች መድረኩ ለእናንተ ክፍት ነው፣ ሄዳችሁ እዛ መድረኩን መጠቀም ትችላላችሁ። ክፍት መድረክ ነው ፓፒ። ማንኛውም ሰው መጥቶ ፐርፎርም ማድረግ ይችላል። የግድ ግጥም ብቻ መሆን የለበትም። የተለየ እይታ ያላችሁ ሰዎች ነው፣ የማንበብም ልዩ ችሎታ ያላችሁ ሰዎች መጥተው መድረኩን መካፈል ይችላሉ። እና አንድ ግጥም ታቀርብላችኋለህ? ትችላለህ? ቦታ ይመቻል? ቦታው ግዳ አስጨነቁት ቤተሰቦች